ይሄንን አታርጉ የሚሉን አካላቶች ወይ አይጠብቁን ወይ እንጠብቅ ስንል አያስጠብቁን፣ ወይ የባህር ላይ ውንብድናን አይከላከሉ ወይ ደግሞ የሚከላከል አካል ሲመጣ እሰየው ብሎ አይቀበሉ። ኢሳያስ ኢትዮጵያ ላይ የራሱን ወታደራዊ ኃይል አንቀሳቅሶ የራሱን ጦር ይዞ መጥቶ ጥቃት አይከፍትም በፍጹም። ይህንን የሚያደርገው የኢትዮጵያን አቅም ስለሚያውቅ ብቻ አይደለም። ኢሳያስ አፈወርቂ የፈለገ ቢያብድ የፈለገ ቢቀውስ አይኑን ጨፍኖ ሰራዊቱን ይዞ አይገባበት። ኢትዮጵያ ወደ አሰብ ሊሂድ የሚለውን መንገድ ሀብላ ከጀመረችው እመነኝ የምትለው አሰብ ላይ ደርሳል። ይሄ የማይቀርና የማይቀር ጉዳይ። ከምጽዋ ተነስቶ እስከታች የሚወርደውን ይዘ ከልለ ይዘ አልሰጥም አላበላም አላጠጣም አይሰራም። በአባይ ጉዳይ ላይ ቢያለቅሱን ባያለቅሱን ከማድረግ ወደ ኋላ የሚል መንግስት ኢትዮጵያ ላይ እንደሌለ ያውቃሉ። ስለዚህ ሪቬንጅ ብቻ ነው። የ4 ኪሎ መንግስት እኮ በዛ በኩል ቁጭ ብሎ ዘግቶት የጉባን ቅን ያደመቀው የሄሊዮፖሊስ ጌቶችን አንበረከካል እና አንዳርጋቸው ጽጌ ባናሎግ ትንታኔ ዲጂታሉን ጨዋታ ሊበልጡት ሲሞክሩ ምናምን ኧረ ተው፣ እዛ አካባቢ እኮ አሜሪካን የሚጠጋጋ ወዳጅነት አለ። ያበቃለት መስሎ ገሸሽላለሁ ያበቃለት መስሎ እቆምራለሁ የምትል ባለ ክራቫት ባለ ቪኤት ምናምን ተጠንቅቅ። ድል ገና እየጀመረ አሸናፊነቱ ገና እየተነሳ። አሁን ሻዕቢያን ስውት የሆነች ግምት ውስጥ ሰጥተዋታል። መንግስት በኦሮሚያም እኮ ውጥረት ላይ ነው፣ በአማራ ክልልም ጭንቀት ላይ ነው፣ ስለዚህ አይችልም ምናምን። ነፍሴ ሁለቱ ለየቅል ናቸው። የሰዓተ ግምት ውስጥ አትግባ። ይሄ ሰዓተ ግምት ያለው የጀዋር መሐመድ መነጽር ላይ ነው። ተማሩ ሲባሉ ክፋት መስሏቸው ፖለቲካቸውን ከሴራ እናናቅቅም ብለው የሥራ ፖለቲካ መች ይገባቸዋል? አይሰሙ። ሰላም ጤና ይስጥልን ውድ ዮሐንስ ኮርነር ቤተሰቦች እንዴት አላችሁ? አላችሁ ወይ? አለንኛ ዮሐንስ ኮርነር ዛሬም ሰዓትና ጊዜውን ጠብቆ ወደ እናንተ መድረሱን ጀምሯል። ላይክ፣ ሼር፣ ሰብስክራይብ አድርጋችሁ መጀመራችሁን እርግጠኛ ሁኑ። ዛሬም በቀጠናዊ ፖለቲካዊ ጉዳዮች ላይ ትኩረት አድርገን እንነጋገራለን። ኢሳያስ አፈወርቂን ድንጋጤ ውስጥ የከተቱትን ጉዳዮች እናነሳለን። ኢትዮጵያ ወደ አሰብ የሚለውን እይታችንን በጥቂቱ ለመመልከት እንሞክራለን። ከቴህራንና ከቴላቪቭ ፍጥጫ በኋላ ባለፈው አርብ ቴላቪቭ አርባርብ ይሸበራል ኢየሩሳሌምን አርባርብ ይሸበራል ቴህራን አስብላ ከለወጠችው በኋላ የመካከለኛው ምስራቅ ፖለቲካ በእጅጉ ፍሞ ግሞ ልሞ እየታየ ነው። አይኖች ሁሉ የኢራንና የእስራኤል መሪዎች ላይ አተኩረዋል። ዶናልድ ጄ ትራምፕ የአያቶላውን ግድያ አልፈቀድኩም እያሉ ነው። እስራኤል አያቶላውን ካልገደልኩ የገላጋይ ያለ እያለች ነው። ኢራን ወታደራዊ አዛዦቿን አታለች። በዚህም የምትወስደው እርምጃ ምናልባትም እስራኤልን ለመከላከል የሚሞክሩ ዓለም አቀፍ ኃይል ያላቸው ሀገራትንም ክንድ የሚያደቅ ሊሆን ይችላል ብለው የሚያስቡ ሰዎች ቁጥራቸው እጅግ እየጨመረና እያየለ ነው። በተለይ ከትላንት ማምሻውን ጀምሮ በሀገሪቱ ብሔራዊ ቴሌቪዥን ጣቢያዎች ላይ የሚወጡ ልጥፎችን በራሱ ኢራን በቀጣይ የምትወስዳቸው እርምጃዎች እጅግ ከባድ ሊሆኑ እንደሚችሉ የሚያሳዩ ናቸው። እስከዛሬ ምሽትን አይታችሁ ልታውቁ ትችላላችሁ። ነገር ግን ኢራን ዛሬ ምሽት የምትፈጥረውን አይነት ምሽት ላይሆን ይችላል የሚሉ ጥቅሶችንም ጭምር በወታደራዊ ገጾቻቸው ላይ ለዓለም እያጋሩ ነው። እስከዛሬ ወታደራዊ ጥቃት አይታችሁ ሊሆን ይችላል። ነገር ግን ከሰሞኑ ቴህራን የምትፈጽመው ይህንን ፍጹም የሚገለባብጥ ይሆናል የሚል መረጃዎችን እያወጡ ነው። ከዚህ ጋር ተያይዞ ዓለም ወዴት ያመራል የሚለው በጣም የብዙዎችን ቀልብ የሳበ ነው። ጦርነት የትም ይደረግ በማንም ሜዳ ይከናወን ያው ሞትና ጥፋት ስለሆነ ብዙ የሚያስደስት ጉዳይ አይደለም እና ይህ የኢራኑ ፍጥጫ እሳትና ትኩሳቱ ወደ ቀጠናችንስ ቢመጣ የሚል ስጋቴን ከሰሞኑም ሳነሳላችሁ ነበር። በተለይ ኢራን እስራኤል ላይ ወታደራዊ እርምጃ እንዳትወስድ ሊያግባቧት የሚሞክሩ ሀያላን ሀገራትን የጦር ሰፈር ማጥቃትና መምታት ከፈለገች እዚሁ አፍንጫችን ስር ጅቡቲ ተሰብስበዋሉላት ወደዛ መምጣቷ ላይ ቀር ይችላል የሚል ግምታችንን ስናስቀምጥ ነበር። እሱን ግምት ካስቀመጥን አፍንጫችንን አይኖቻችን ወደ አሰብ ያማትራሉ። ከዛ ግምት ጋር አያይዘው አንዳንድ የቀጠናው ፖለቲከኞች ኢትዮጵያ ፊቷን ወደ አሰብ ትመልስ ይሆን ወይ የሚሉ ስጋቶችንም እያስቀመጡ ይገኛሉ። በመሰረቱ የኢራንና የእስራኤል ፍጥጫ ለቡርሃንና ለኢሳያስ አፈወርቂ በጣም ከፍተኛ የሆነ ጭንቀትን ከፍተኛ የሆነ ፍርሃትን የሚደግስባቸው እንደሆነ ብዙ አስረጅ የማይፈልግ ብዙ ማብራሪያ ሊሰጠው የማይገባ በግልጥም የሚታይ ጉዳይ ስለሆነ ነው እሱን አነሳዋለሁኝ። ኢሳያስ አፈወርቂ ከዚህና ከሌላም ጉዳዮች ጋር ተያይዞ ተሸብሯል። እሱን ጉዳይ በስፋትም ማስመለከታችሁ ነው የሚሆነው። ከሰሞኑ ግን አንድ ጉዳይ ሳነሳላችሁ ነበር። በተለይ ከመከላከያ ሰራዊት ጋር አያይዤ
የመከላከያ ሰራዊትን የሚጠጉ ወደ ሰራዊታችን የሚጠጋጉ አንዳንድ አካላቶች በስልኮቻቸው በማህበራዊ ድረገጾቻቸው ይዘዋቸው የሚወጡ ምስሎች ላይ ጥንቃቄ ሊደረግ ይገባል እያልኩኝ ነበር። ለዚህ አስረጂ ሊሆን የሚችልልኝ አንድ ጉዳይን አግኝቻለሁ። ኢራን በሀገሪቷ የሚገኙ ዜጎቿ በሙሉ ነው ከስልኮቻቸው ላይ ዋትስአፕን እንዲያጠፉ ተማጽናለች። ይኸው ዓለም ካለበት የመረጃ ጦርነት አንዱ አካል ነው። ባለፈው ምስላችሁ ነበር ያለነው የመረጃ ጦርነት ላይ ነው። ሰዎቹን፣ አክቲቪስቶቹን፣ ጋዜጠኞቹን ላምናቸው እችላለሁ፣ እጃቸው ላይ ያለውን መሳሪያ ግን አላምነውም እያልኩኝ ነበር እና ዓለም ያለበት የመረጃ ጦርነት በጣም እየከፋ ዓለም ያለበት የመረጃ ጦርነት በጣም እያየለና እየጨመረ ስለሆነ ኢራን ዜጎቿን እባካችሁ ዋትስአፕን ከስልኮቻችሁ ላይ አጥፉልኝ ስትል ተማጽናለች። ዓለም እንዴት እየተደረገ ግልብጥብጥ እንደሚል እንግዲህ እያያችሁት ነው። እንግዲህ ይህ በእንዲህ እንዳለ የምስራቅ አፍሪካ ፖለቲካም ከመካከለኛው ምስራቅ ትኩሳት ገፈት ቀማሽ ነው፣ በጣም ቀማሽ ነው። አክቹአሊ የትኛውም ጦርነት ዓለም ላይ ቢካሄድ የትኛውም ሀገር ከገፈቱ አይድንም። ከመረቋ ጉርሱኝ ከስጋው ጦመኛ ነኝ አይሰራም፣ አይቀርልህ። ኢኮኖሚካሊ ይነቀንቃል፣ ኢኮኖሚካሊ በጣም ያወዛወዛል። ባለፈውም እንዳልኳችሁ ጠቅላይ ሚኒስትር አብይ አህመድ አሰብ የሚል አማራጭን የሚያነሱት ወደው እንዳል አይደለም። አሰብ የሚል አማራጭን ወደው እንዳል አይደለም። የባህር በር የሚያስፈልገን ለቅንጦት እንዳል አይደለም። የእውነትም እንደሚያስፈልገን የባህር ደህንነት አስፈላጊነት የባህር በር የሚያስፈልገን መተንፈስ ስላለብን ነው። የባህር ኃይል የሚያስፈልገን ደግሞ አብዛኛውን ወጪ ገቢ ሸቀጣችንን በባህር ላይ የምናካሄድ ሀገር ስለሆነን የባህር ውድናችንን መጠበቅ ስላለብን ነው። ይህንን አታርጉ የሚሉን አካላቶች ወይ አይጠብቁን፣ ወይ እንጠብቅ ስንል አያስጠብቁን፣ ወይ የባህር ላይ ውንብድናን አይከላከሉ፣ ወይ ደግሞ የሚከላከል አካል ሲመጣ እሰየው ብሎ አይቀበሉ። ቢጠብቁን እሰየው፣ ጋርድ ቢሆኑን እሰየው። የራሱን ደህንነት ማስጠበቅ አልቻለም፣ እኛ ላይ እንትን ይላል። ከሰሞኑ የተለያዩ ምንጮችን ለማየት ሞከርኩኝ። ምናልባት ኢትዮጵያ ይህን አጋጣሚ ተጠቅማ አሰብን ብትወርስ የሚለው ስጋት የኤርትራ ሚዲያዎችም ላይ ጭምር የሚታይ ትኩሳት ነው። ግን ውሃ ያነሳል ወይ ደግሞ በዚህ ሰዓት ይህ ይደረጋል የሚል እምነት እኔ የለኝም። በዚህ ሰዓት ይህ ይሆናል የሚል እምነት የለኝም። በነገራችን ላይ የኢትዮጵያ መንግስት አንድ ነገር አስረግጬ ልንገራችሁ፣ የአሰብን ወይ ደግሞ የባህር በር ጥያቄውን ይመልሳል። ይህንን የኢሳያስ አፈወርቂ መንግስት ጠንቅቆ ያውቃል። ጠንቅቆ ነው የሚያውቀው። አብይ ካለ እንደሚያደርግ እንደ ኢሳያስ የማያውቅ ሰው የለም። አይቷል፣ ሞክሯል። ኢሳያስ ኢትዮጵያ ላይ የራሱን ወታደራዊ ኃይል አንቀሳቅሶ የራሱን ጦር ይዞ መጥቶ ጥቃት አይከፍትም በፍጹም። ይህንን የሚያደርገው የኢትዮጵያን አቅም ስለሚያውቅ ብቻ አይደለም፣ መሪውንም ጠንቅቆ ስለሚያውቀው ነው። አርት ኦፍ ዋር ላይ አንድ እንትን አለች፣ ዋርፌር ኢዝ ኤ ግሬት ማተር ቱ ኤ ኔሽን ኢትስ ኤ ግራውንድ ኦፍ ዴዝ። ጦር ሜዳ የሞት ግራውንድ ነው። ኢሳያስ አፈወርቂ የፈለገ ቢያብድ የፈለገ ቢቀውስ አይኑን ጨፍኖ ሰራዊቱን ይዞ አይገባበትም። እንደ ህወሓት ያሉ ጅል ተላላኪዎቹን፣ ተሸናፊ ተላላኪዎቹን፣ ጥፍር አልባ ተላላኪዎቹን ነው የሚጠቀመው። በየትኛውም ግምት በነገራችን ላይ ጦርነት አያስፈልግም። ምስራቅ አፍሪካ ላይ ጦርነት አንፈልግም። ከባድ ጦርነት ላይ የነበርነው። በየትኛውም ግምት ግን ጦርነቱን ፕሬዲክት እናድርግ ካልን በጣም ቀላል ኢትዮጵያ አሸናፊ የምትሆንበት ጦርነት ነው የሚሆነው። ጦርነት ይገመታል። ጦርነት የሚገመት ነገር ነው። ጦርነት የሚገመት ነገር መሆኑን የዓለም በጦርነት ላይ የተጻፉ ጽሑፎችንም ገልበጥ ብናደርግ ይወስኑታል። ለምሳሌ ይሄንን ለማየት ብንሞክር which ruler had the way, which general had the ability, which has gained heaven and ground, which carried out law and commands, which army is strong, which officers and soldiers are trained, which reward and punish clearly. By means of this, I know victory and defeat. ይሄ ጦርነት ከሚገመትባቸው ግምቱ ከሚሰጥባቸው ጦርነቱን ማን ነው የሚመራው?
ጦርነቱ በምንድን ነው የሚካሄደው? ሌሎቹን ብንጨምር ማለት ጦርነቱ በምንድን ነው የሚካሄደው? ጦርነቱ በማን ነው የሚካሄደው? ጦርነቱ በማን ነው የሚመራው? ማን ጋር ሐቅ አለ የምትለውም ጭምር ተወስኗለች። ይወሰናል። ጦርነት ይነበባል። ከመጀመሩ በፊት ታነበዋለህ። ማን እንደሚያሸንፍ ማን እንደሚረታ። አንዳንድ ሰው የኢትዮጵያ መንግስት ላይ ከህወሓት ጋር እንዳደረገው ከፋኖ ጋር ምናምን እንዳደረገው ምናምን አይነት ይመስለዋል። መከላከያ ከፋኖ ጋር እያደረገው እኮ ያለው ውጊያ አይደለም። ወንበዴ መልቀም ነው፣ ዱርዬ መልቀም ነው፣ መለቃቀም ነው። ንጹህን ዜጋ አሸባሪውን ከሽፍታው እየለየህ ነው ውጊያውን የምታደርገው። ይሄኛው ግን በአይነቱ ለየት ያለ ነው የሚሆነው። በደንብ ትገምተዋል፣ ያስታውቃል። ኮምፔር አታረገውም፣ ፊት ለፊት አታስቀምጠውም፣ አይስተያዩም። ይሄንን ኢሳያስ በደንብ ነው የሚያውቀው፣ በደንብ ጠንቅቆ ያውቃል። ኢትዮጵያ ወደ አሰብ ልሂድ የሚለውን መንገድ ሀብላ ከጀመረችው እመነኝ የምትለው አሰብ ላይ ደርሳል። ይሄ የማይቀር ጉዳይ ያስታውቅ። ይሄ የማይቀር ጉዳይ እንደሆነ ለመኖር ሲባል ለምሳሌ አስመራ ላይ እየተበላ አዲስ አበባ ላይ አንራብም። አካፍሉን እንኑር አብረን ይበቃል። እፍኝ ለኢትዮጵያ አልሰጥም ብለህ ከምጽዋ ተነስኮ እስከታች የሚወርደውን ይዘህ ከልለ ይዘህ አልሰጥም አላበላም አላጠጣም አይሰራም። ከሰሞኑ እንዳሳየዋችሁ የሀያላኑ መሰብሰብ ለኢትዮጵያ አደጋ ለኢትዮጵያ ስጋት እንደሆነ ጠቅላይ ሚኒስትሩ ሲያሳዩ ነበር። ለምሳሌ እንዲህ ደግሜ ላሳያችሁ። እዚህ ጋር እናስገባት ቪዲዮ ነው። ከደህንነት ስጋት አንጻር የሚጠበቅ የባህር ጉዳይ አለ። የአሜሪካ ከተለይካ አካባቢ መሆኑ ረጅም ጊዜ አንጻር እንደዚህ አይነት ፌት ይታያል። የባህር ጠረፍ የለንም የሚል ጥያቄ ይነሳ ይሆናል። ይሁን እንጂ በአቅራቢያችን ባሉ ባህሮች ከፍተኛ የሀብት ትራንዛክሽን ስላለና በዚያ የባህር ጠረፍ ላይ የሚያጋጥም ማንኛውም ችግር በቀጥታም ይሁን በተዘዋዋሪ እኛንም የሚያጠቃ ስለሆነ የባህር ጠረፍን ተንተርሶ የሚነሳ ጥቃት እንዴት መከላከል እንችላለን የሚል ጉዳይ ሶስተኛው ዶሜን ይሆናል። እንዳያችሁት ጠቅላይ ሚኒስትሩ ሲያነሱት የነበረው ስጋት አካል ለብሶ መጥቷል አሁን። ስለዚህ ሌላ አማራጭ ፍለጋ ስንሄድ ወዴት ነው የምንሄደው? ወደ አሰብ ነው የምንሄደው። በነገራችን ላይ ህዳሴ ግድብን የታከከ ለቅሶ ለምን ጸጥ አለ? ለምን ቀነሰ? አብይ የአባይን ጥያቄ መልሷል። ግጥም አድርጎ ነው የመለሰው። ስለዚህ ሁለተኛውን የውሃ ጥያቄውን ይመልሳል። አባይን ስናስር የትግራችን አባይን ጉባ መሃል ሲታሰር፣ አባይ ጉባ መሃል ሲቀመጥ፣ አባይ ጉባ መሃል ቁጭ ሲል፣ አባይ ጉባ መሃል ግዝፈት ነስቶ ሲታይ የመልሳችን ሀ ይጀምራል። የባህር በር የቀይ ባህር መዳረሻ ለኢትዮጵያ ለህዝቧ የሚመጥን የሚበቃ ያኔ ስታገኝ ችግራችን በሙሉ ይፈታል። በአባይ ጉዳይ ላይ ቢያለቅሱም ከማድረግ ወደ ኋላ የሚል መንግስት ኢትዮጵያ ላይ እንደሌለ ያውቃሉ። ስለዚህ ሪቨንጅ ብቻ ነው። አሁን ግብጽ በአባይ ጉዳይ ስትሸነፍ፣ ግብጽ በጥቅሉ ታሪካዊ ጠላት ናት። አባይን ገደብን መረቅን ምናምን ብላ ዝም አትለንም። ዘላለሟን ህመም እንደሰጠችን በሽታ እንደሰጠችን የምትቀጥል ሀገር ናት። ግብጽ ስትሸነፍ ቡርሃን ይሸነፋል። ያው አብይ ሲረታ አብይ የሂሊዮፖሊስ ጌቶችን ሲያንበረክክ የፖርት ሱዳን አለቆች ይንበረከካሉ። የፖርት ሱዳን አለቆች ሲያቅበዘብዛቸው፣ የፖርት ሱዳን አለቆች ሲፈዙ የአስመራ ጌቶች ሽንፈት በሽንፈት ይሆናሉ። የአስመራ ጌቶች ሽንፈትን ሲደርቡ የመቀሌዋ መቤቶች ቁጭ በላቸውን ይበላሉ። ቼናቸው የሚታወቅ እምትገምተው። ለምሳሌ አሁን አብይ በዩኤኢ በኩል የገነባው ወዳጅነት አለ። አብይ በዩኤኢ በኩል የገነባው ወዳጅነት ሲገነባ ወዳጅነቱ ተራ እንደሆነ የማይጠቅም እንደሆነ አድርገው ሊያሳዩ የሞከሩ ሰዎች ነበሩ። እስቲ የቺን ወዳጅነት ጠቃሚ አይደለችም የምትለውን ዝም ብለ መለስ በልና ሰሞንኛ በቱርክና በዩናይትድ አረብ ኤምሬትስ የኤአይ ጦርነት በተለይ በሱዳን ፖለቲካ ውስጥ ያለ ፍጭት ኤው ትንሽየዋ ሚጢጥየዋ ዩኤኢ በአርቲፊሻል ኢንተለጀንስ የደረሰችበት ያለውን ልህቀት ተመልከተው።
የባባ ኤርዶዋንን ሀገር እንዴት አድርጋ ቁጭ በሉ ላጥላጥ እያደረገች እንደሆነ ዝም ብለህ አነፍንፈው። እሱን አነፍንፈህ ስትጨርስ የአብይን ከረሲፕ ጣይብ ኤርዶዋን ጋር የመስራት አቅምም ከቢን ዛይድ ጋር የመሳቅም ብቃትም ደምርበትና ተደነቅ። እሱም ብቻ አይደለም፣ ግብጽ ከትራምፕ ጋር ባላቻቸው ወዳጅነት አስፈራርተው አብይን ዩኤኢ ብቻ ነው ያለችው ብለው ሲያስፈራሩት ቢን ዛይድ በትራምፕ ፖለቲካ ላይ ሊያመጣ የሚችለውን ጫና የረሱ ሰዎች ሰሞንኛውን የሱዳን ቁጭ በሉ አብይ በዩኤኢ በኩል እንዴት አድርጎ እንደበላ ሲያዩት ምን ሊሉ እንደሚችሉ ሳስብ ግራ ነው የሚገባኝ። በየአቅጣጫው ነው የዘጋው። በቃ ካርታው አልቋል፣ ሳብላጡ ተዘግቷል። ብዙ ሰዎች አርኤስኤፍ ይሉና ዩኤኢ ነው የሚሉት፣ ኢትዮጵያ ይሉ በዛ በኩል ነው ኢትዮጵያ ያለች። ከዛስ ባለፈው አብይ የላካቸው ሰዎች ምን ሊያነሱ ይችላሉ? ፖርት ሱዳን የሄዱ ሰዎች ለአርኤስኤፍ ፓወር አካፍሉ፣ ተነጋገሩ። ከዛስ እኛ ከአሜሪካኖቹ ጋር ምናምን እናነጋግራችሁ፣ ቁጭ ብላችሁ ተነጋገሩ፣ ለአርኤስኤፍ ፓወር ታካፍሉ። ምን ይሆናል ሊሉ ይችላሉ፣ አይታወቅም። ሰላም ያስፈልጋል፣ ንግግር ያስፈልጋል ምናምን ብላ ወይም ከችል ልትል ትችላለች። ይሄኛው ጨዋታ ቁጭ በሉ ከተረታ እኛ አሜሪካኖቹን እናነጋግርላችሁ፣ ቁጭ ብላችሁ ብትነጋገሩ እኮ ይሻላችኋል ምናምን ይባል። ይሄ ፖርት ሱዳን ላይ ባለፈው ጠቅጠቅ ያደረገችውን ነገር አትርሰው። የቱርክ ድሮኖችም እዛ አካባቢና ነበሩ፣ ለዳርፉና ወረድ ብሎና አልታጡም። ጨዋታው ሰፊ ነው ማለት። በዚህ ሁሉ መሃል የአስመራ ጌቶች ሽቅብ ነው የሚላቸው። ሰሞኑን በሱዳን በምዕራብ ሱዳን የሚንቀሳቀሱ ፖለቲከኞችን ጠርቶ ምናን እያናገረ ነበር። የኛ ቤት ጌቶች ደግሞ እነዚህ የመቀሌ መቤቶች ደግሞ የሰሩትን ጨዋታ ሰምታችኋል። በዛላምበሳ በኩል ድንበር ከፍተው ህዝብ ለህዝብ አገናኘን ምና ይለዋል። ለምን የምን ህዝብ ለህዝብ ነው ምናምን ስትላቸው ሌላ ጨዋታ ለመጫወት ይሞክራሉ። ጨዋታቸውና ሐሳባቸው ሙሉ ግን የተንጠለጠለውና ያለው ምንድነው? ስሊፐር ሴል አስገብቶ ሀገር ማስወረርና ማስመታት ላይ። እነሱ እርድና ሲማሩ እዚህ ሰፈር ያሉ ሰዎች ዳይሬክተር እንደነበሩ ይረሱታል። እነ ዘመነ ካሴ የሌማት ትሩፋት ንብ እያረቡ ነው መሰለኝ፣ እንደዚህ መስለውላል። ያጁ በዚህ ሁሉ ጨዋታ ማለት ኢሳያስ ይጠቅሙኛል ምናምን ያላቸው ሰዎች እነዚህ ናቸው። አብይ ሩቅ ነው የሚጫወት። የ4 ኪሎ አለቃ የያዛቸው ሰዎች እና በጣም ከፍተኛ ፍራቻ ላይ ናቸው። ኢትዮጵያ ወደ አሰብ ልትመጣ ትችላለች። ወዲያ በአፋር በኩል ምናን እንወዲያን ጥሩ ምናን አሉ። ከዛ ደግሞ ኢትዮጵያዊ ልቡና ኢትዮጵያዊው ወንያሙ አፋር ህዝብ ደግሞ አለ በጀርባ። በዛ በኩል ደግሞ አሰብ ምናን ጨዌው ደግሞ ባየር ነው ምናን። ከዛስ አሁን ይሆናሉ ግምት አይደለም እሱ። የኤርትራ መንግስት ደፍሮ ነቅነቅ ያደርጋሉ። አይሞክራት የዛች ቀን ምን እጃለው የሳት ሰደዳ ያውቅም እንዴ ክንዴ እንደሚያነድ ምናምን ነው የሚሆንበት። አይሞክሩ። አሁን ፍራቻውን ያባሰው ስጋቱን ያናረው የኢትዮጵያን መንግስት ውጥረት ውስጥ ይከቱልኛል ብሎ ያሰባቸው ፖለቲከኞች በሙሉ ጥፍር አልባ ይሆኑበት። ሴራዎቹ እንዳለ ተገማች ይሆኑ በዚህ ሰዓት ማለት ነው። መመክር አንድ ነገር ጠቅላይ ሚኒስትሩ ሰሞኑን ለአርቲስቶቹም እንዳለው ያበቃለት መስሎ ገሸሽላለሁ፣ ያበቃለት መስሎ እቆምራለሁ የምትል ባለ ክራቫት ባለ ቪኤት ምናምን ተጠንቅቅ። ድል ገና እየጀመረ ነው። አሸናፊነቱ ገና እየተነሳ ገና እየጀመረ ነው። እነሱ እያስጎተቱን በወለጋምባ ባጣዬምባ በወልቃይት አለንጋ ምናምን እየገረፉት የጉባን ቅኔ ከማሰር አላስቀሩት። እመነኝ አይቀርም። አሁን ሻቢያን ሰውት የሆነች ግምቱ ሰጥተዋታል። መንግስት በኦሮሚያም እኮ ውጥረት ላይ ነው፣ በአማራ ክልልም ጭንቀት ላይ ነው፣ ስለዚህ አይችልም ምናምን። ነፍሴ ሁለቱ ለየቅል ናቸው። የሰዓተ ግምት ውስጥ አትግባ። ይሄ የሰዓተ ግምት ያለው የጀዋር መሐመድ መነጽር ላይ ነው። ወፍ አይሞክረውም። ኢትዮጵያዊ ስለ ልቦናም አይፈቅድም። ስለዚህ አሁን ይብስ ስጋት ነው የሚሆነው። ወደ አሰብ ይመጡ የሆነኝ ሰዎች ኢትዮጵያ እነሱ ይወርኛል ብላ ተስጋ ወይስ ወደ አሰብ? ኧረ በስመ አብ ኮሚክ። በፍጹም በኦሮሚያ ተወጥሯል፣ በአማራ ተዳክሟል። ስለዚህ እንትን ልበለውና ጦሬን ላንቀሳቀስ። እሱ ቢሆን እንኳን አምኗቸው አንቀሳቀስም። ቢሳስ ጦሩ
በፍጹም የራሱን ጦር ገፍቶ ምናምን በፍጹም አይሞክራትም። አሁን አይሞክራትም። ምናልባት በጊዜ ሂደት ልናይ እንችል ይሆናል። ተለዋዋጭ ሆኑ ፖለቲካዎችን፣ ተለዋዋጭ ሆኑ ካርታዎችን፣ ተለዋዋጭ ሆኑ ተገለባጭ ሆኑ እሳቤዎችን አይተን፣ አሁን ግን በጭራሽ አይሞክራትም። በጭራሽ አይሞክራትም። እንደውም አሁን አንዳንዶቹ አሁን በቃ ኢትዮጵያ ለኢሳያስ አፈወርቂ ሌቱ ማይነጋልኝ ልታነብለት ነው እንደሆነ እያሉ ነው። እኔ አላውቅም፣ እንደዚህ እኔ አልሰማሁም። ሌቱ ማይነጋልኝ ልታነብለት ነው እንደሆነ አይንሰራ። ዩኤኢ ግን ጨዋታው ደርቷል። ሰሞኑን የሰማኋት አንድ አስቂኝ ጨዋታ ደግሞ ሰልፍ የጠሩ የሲቪል የትግራይ ሲቪል ምናምን ማህበራት ናቸው እና ዩናይትድ አረብ ኤምሬትስም እዚህ ህብረት ላይ ትገኝልን አሉ። በስተመጨረሻ ፓወር አንደርስታንድ አደረጉ ማለት ነው። ገብቷል። የዩናይትድ አረብ ኤምሬትስን ፓወር አንደርስታንድ ማድረግ ምን ያህል አቅቷቸው ከአብይ ጋር ጉር ትግል ውስጥ እንደገቡ ትዝ ይላችኋል። ያኔ ዩኤኢ የምትባል ደሳሳ ሀገር ወዳጅነት መስርቶ ምን አሁን የዩኤኢ ዲፕሎማሲ ነው። የአውሮፓ ህብረትን አስቀይመው አሜሪካን ገላምጦ ምን ይጠቅማል አሁን ዩኤኢ መሄድ ምናምን አሉ። ከዛስ አሁን ሰልፍ ሲጠሩ ዩኤኢ አንቺም ነይልን ፓወር አለ እዛም ማለት እነሱ ማሰብ ከሚጨርሱበት ማሰብ እየጀመረ ጀለስ እየቀደማቸው ተቸግሮ እኮ በስተመጨረሻ ይለዋል ዩኤኢ ነይ ምናምን ሰልፋችን ላይ ተገኝልን፣ አጽድቂልን፣ እስቲ ፈርሚልን፣ ጎሽ በይን ምናምን ይለዋል። ትላንት ይሄ ጂኖሳይደር ነች ምናምን እያሏት ነበር እኮ ነይ የተፈናቃዮቹን ኬስ ተመልከችልን ምናምን ያሉ። ትላንትና ዩኤኢን ራሷን አፈናቃይ ናት ምናምን ሲሏት ነበር። ምን ያህል በቃ እንደሚዘገዩ ግን አይታ ምን ያህል በቃ ዘንግተው በጣም ቆይተው ነው የመጡት። ከዛውን በቅርብ ጊዜ ውስጥ ደግሞ ኢትዮጵያ ባለፈው ድሮን ምናምን ለገበያ ልታቀርብ ነው ምናምን አሁን በቅርብ ጊዜ ውስጥ ደግሞ ኢትዮጵያ ከባባድ የሆኑ በአርቲፊሻል ኢንተለጀንስ የሚሰሩ የሆኑ ነገሮችን ለገበያ ስታቀርብ ያኔ ይገባል። ደግሞ ሌላው ነገር ኢትዮጵያ በኤአይ የሆነ ነገር ላይ ቁጭ ስትል ያኔ ትረዷል ምን ያህል ግንኙነቱ ፈርጀ ብዙ እንደሆነ። አኝ ምንም ትንሽ ቢሆኑ ምናምን አናሳ ቢሆኑም ፓወር አላቸው ብራዘር። ቀላል የሚባል ፓወር አይደለም። ገንዘብ አለ። ገንዘብ ካለ በዓለም ፖለቲካ ውስጥ ማድረግ የማትችለው ነገር የለም። አቅም አለ። የነጋዴውን ሰውዬ የነጩን ቤተ መንግስት ጌታ እኮ እንዴት አድርገው እንደዘወሩት በ1 ትሪሊየን ዶላር ኢንቨስትመንት እያያን የ4 ኪሎ መንግስት እኮ በዛ በኩል ቁጭ በሉን ዘግቶት የጉባን ቅን ያደመቀው የሄሊዮፖሊስ ጌቶችን አንበረከካቸው እና አንዳርጋቸው ጽጌ በአናሎግ ትንታኔ ዲጂታሉን ጨዋታ ሊበልቱት ሲሞክሩ ምናምን ኧረ ተው። እዛ አካባቢ እኮ አሜሪካን የሚጠጋጋ ወዳጅነት አለ። ሲሲ ትራምፕ ጋር መሳቁን አትዩ። ቢንዛይድ ጋር የሚስቀው ራሱ ትራምፕ ነው። ሲሲ ትራምፕ ፈገግ እንዲልለት በጣቱ መቆሙን አትዩ። ፖምፒዮን በጣቱ አስቆመው አብይ አህመድ እዚህ አካባቢ ትራምፕን በጣቱ ማስቆም የሚችል ፓወር ያላቸው ወዳጆች አሉት። አሊያንሱን በደንብ ይዩት። ብሪክስ ምናምን ከፍ በሉ ምናምን አልናቸው፣ አይሰሙም። ተማሩ ሲባሉ ክፋት መስሏቸው ከአራት አቆመው እኛን ስቃችን ያሳዩናል። አይሰሙም። በቃ ተማሩ ሲባሉ ክፋት መስሏቸው ፖለቲካቸውን ከሴራ ላናቅቅም ብለው የሥራ ፖለቲካ መች ይገባቸዋል። አይሰሙም። እና ወዲያ ከፍ ስትል ጨዋታው ከፍ ይላል። ሰሞኑን በሱዳን ፖለቲካ በኩል ስናማትርላቸው የነበሩ ነገሮች አሉ ምናምንና የአስመራ ቤተ መንግስት ጌቶች ሽብር ላይ ናቸው። በቃ ቦክተዋል። ይገመታል። ጨዋታው በደንብ ነው የሚታየው። ልዩነቱ ሰፊ ነው። ከፍም ዝቅም አይልም። ከዚህ ከፍም ዝቅም ነው የማይለው። በጣም ሰኪክ የሆነ ጨዋታ ነው። በጣም ሰኪክ የሆነ ጨዋታ ነው። አሰብ ነው በቃ አሰብ። ይሄን ጨዋታ አድምቀህ መጻፍ ትችላለህ ለማለት ፈልጌ ነው። ሌላ ምንም ብያልኩ አይደለም። እና ሰላም ይሻለናል። አሁን የሆነ ነገር ባነጠሳቸው ቁጥር እንትን ነው የሚሉት። እኛ ግን አምባሩን ያጌጠበት ሌላ ተከሳሽ አምሮት ያታገላ አፍቅሮሽ ስንቱን ባየጎኔ እንዴት ክስ መጥሪያ መጣሽ ለኔ ብለን ነው የምናልፈው። ሌላ የምንለው የምንጨምረው የምንቀንሰው የምናደምቀው ጨዋታ የለንም እና በዛ ልክ ብንነጋገር በጣም አሪፍ ነው ብዬ ነው የማስበው፣ ብዬ ነው የማምነው። እንደዛ ነው
እንዲያ ተረዱልኝ። እኔ ግን ሁሌም እንደምለው እንደማይለወጥ አንድና ውድ ቃል አዲስ ትውልድ አዲስ ተስፋ፣ ሁሉም ጥሩ ይሆናል። የኔና የናንተ ሀገርም እንደ ልማዷ ታሸንፋለች። ፈጣሪ ኢትዮጵያና ሕዝቦቿን አብዝቶ ይባርክ። ዮሐንስ ኮርነር ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ደግሜ እላለሁ የኔና የናንተ ሀገር እንደ ልማዷ ታሸንፋለች። ፈጣሪ ኢትዮጵያና ሕዝቦቿን አብዝቶ ይባርክ። ውድ የዮሐንስ ኮርነር ቤተሰቦች ቸር ቆዩን። የነገ ሰው ይበለን። ቼርስ